just figure out what you're good at ምን ያህል ሰዓት አለኝና ምን ያህል ኤነርጂ ኢንቨስት ማድረግ እችላለሁ ከዛ በኋላ the next step is going to be is if it's something skill ኖሮኝ ከሆነ ቀጥታ ያስራ ይገኛል የሚለውን ሪሰርች ማድረግ ነው የሳይድ ሀሰል ካልቸር ላይ ኖቲስ ያደረኩት ነገር ካለ ቅድም ያልኩሽ ነገር ነው which is usually people የሆነ እንዳንቺ palatable የሆነ skill ያላቸው ሰዎች they tend to get more opportunities and now you want a palatable you want a service or you want a skill set ማዘጋጀት I think that's the most important part right ሰላም ለናችሁ በአፍሪካ ተዘጋጅቶ መቀርብላችሁ አፍሪ ፖድካስት ነው እኔ ሉዊተን ላይ እኔ ደግሞ አቢጌል በዛሬው ኤፒሶዳችን እንግዲህ ስለ ሳይድ ሀስል ይሆናል የምናወራው 95 ወይም ደግሞ ቋሚ ስራ ኖራችሁ ተጨማሪ ገቢ ማግኘት የምትፈልጉ ከሆነ እንዴት ያቺን ተጨማሪ ገቢ ማግኘት ትችላላችሁ ወይም ደግሞ በሳይድ ሀስል እንዴት መጀመር ትችላላችሁ በሚለው ሐሳብ ላይ በሰፊው የምንወያይ ይሆናል ሳይድ ሀስላችንን እንዴት ወደ ቋሚ ስራ ወይም እንዴት ወደ ራሳችን ቢዝነስ መቀየር እንችላለንና ምን ስህተቶች አቮይድ አድርገን አሪፍ የሆነ ተጨማሪ ኢንካም ማግኘት እንችላለን የሚለውን እናወራለን so side hustle ላይ I think ብዙ experience አለሽ right I think we both do it we both do so far እንዴት ነበር I think በመጀመሪያ ላይ እንደዚህ አይነት ነገሮች ላይ ብዙ ጊዜ misconceptions አሉ way sometimes people think full time ስራ ኖራቸው 95 ኖራቸው ተጨማሪ ገቢ ለማግኘት ይሄኛውን ስራቸውን አጉል ያደርጋሉ or ደግሞ be too draining ብሎ የሚያስቡ passive income የሚያገኙባቸው መንገዶች እንዳሉ አይረዱም so አንቺ መጀመሪያ ኤክስፒሪየንስሽ እንዴት ነበር honestly እኔ መጀመሪያ ነጮች ናቸው ሲሉ የምሰማው ሳይድ ሀስል ነው possible ነው ብዬ አላስብም እዚህ ሀገር እንዴት ነው ሰው ጠዋት ስንት ሰዓት ነው 12 ሰዓት ተነስተሽ ከቤት 1 ሰዓት ወጥተሽ ማታ 1 ሰዓት ገብተሽ እንዴት ነው ሰዓት ከየት አገኛለሁ ሌላ ስራ የት ነው የምፈልገው ቢኖረኝስ how do I handle ሁለቱ እንዴት አንድ ላይ ማስኬደው እና የኔ እንኳን አስቤበት አይደለም ሳይድ ሀስሉን ያገኘሁት just ዝም ብሎ መጣ ከዛ በኋላ like ከቤት የሚሰራ ስራ ነበር so 95 ቢሮ ይርኩኝ የኛውን ስራ 95 ላይ የሆነ ብሬክ ሳገኝ ነበር መስራት የጀመርኩት ግን ብሩ ሲገባ ደስ ይላል ነው ሁለቱም ተጠራቅሞ ባንክ ሹት ብሎ ስታይ like wow so እንደዛ ብር መስራት ለካስ እችላለሁ ይሄ 95 ሳለቀ የሚለው ነገር መጣና ከዛ more research መስራት ጀመርኩኝ side hustle more like freelancing ላይ ነበር ፎከስ ያደረኩት cuz ለኔ ስራ more freelance ነው የሚመቸውና እንዴት ነው like freelancer መሆን የሚቻለው እንዴት ነው part time ስራዎች ማግኘት የምችለው remote ስራዎች ማግኘት የምችለው so I did my research on that focus ያደረኩት እዛ ላይ ነውና ከዛ ለሀቅ እንደምንለው like LinkedIn ነው የጠቀመኝ እኔ ሳይድ ሀስሎቹን ለማግኘት ግን more focus ያደረኩት ሰርቪስ መሸጥ የሚለው ኮንሰፕት ላይ ነው like ሰርቪስ መሸጥ ማለት it's more of like አንቺ ጋር ያለ ችሎታ ወይም ስኪልሽን በብር መለወጥ አይደለ so እሱን እንዴት ማድረግ እችላለሁ የሚለው ላይ ነው ፎከስ ያደረኩት so I made sure ይሄ ሳይድ ሀስሎችን ወይም ፍሪላንሰሮችን ብዙ ድሬን ማያደርጉኝና ከ95 ጋር ማይጋጭ ወይም ሊቻልኩትን ያህል ማይጋጭ የሚሆን እንትን ስራ መምረጥ ጀመርኩኝ okay that's very smart actually እኔ በጣም ይስቸገር የነበረው መጀመሪያ ስጀምር ይሄ ታይም ማኔጅመንት ነበረ I think ከዚህ በፊት ሜንሽን አድርገነው ነበር right ይሄ already ሐሳቡ ነበረኝ right full times also like እኔ ደግሞ ተማሪም ያለሁኝ ነው ስራ ይዤ ተማሪም ሆኜ እንደገና ደግሞ ፍሪላንስ የሆነ አካውንት ማኔጀር ማድረጋው እንደዛ ነበረ የመጀመሪያ ኤክስፒሪየንስ እና ይሄ እንዳልሹ ይሄ ማይጋጭ usually አንዳንድ ጊዜ ለምሳሌ አንዳንድ ስራዎች ፕሮጀክት ቤዝድ ሊሆን ይችላሉ የሆነ ታስክ ይሰጥሻል clearly set ተደርጓል deliverables ማለት ነው so ካንቺ ኤክስፔክት የሚደረገው ነገር በስነ ስርዓት አንደርስታንድ ታደርጋለሽ both sides ሁሉ ነገር ክሊር ነው so እንደዚህ አይነት ነገር ሲኖር ብዙ back and forth አይኖርም you don't have to meet them consistently ክላይንትም ሊሆን ይችላል ቀጣሪም ድርጅትም ሊሆን ይችላል ማለት ነው so ስራሽ ሰርተሽ maybe መሀል ላይ ሪፖርት ልትልኪ ትችላለሽ አለቀ so in that case አንቺ ያልሽው it definitely makes sense እና ብዙ ሰዎችም እንደዛ ቢያደርጉት ጥሩ ነው ከዛ ግን እኔ ራስ ጀማሪ ያለው ለማያክሰው መጀመሪያ ላይ ሲጀምር መጀመሪያ የሚታያቸው ማግኘቱ ነው እኔ ማግኘቴ ነው የታየኝ ስለዚህ ዘልዬ ነው የገባውበት ከዛ በኋላ ነው ሰፈር ያደረኩት ያው like እንዳልኩሽ ታይም ማኔጅመንት የታይም ማኔጅመንት ችግር አለ ከዛ በኋላ ስትረስ አለ ምን አለ እንደገና ደግሞ ኮሙኒኬሽን ማች ከሆነ ከሱ ጋር ብዙ የሚመጣ ነገር አለ ኤኒዌይስ ብቻ so አሁን የተረዳሁት ምንድነው አንደኛ ነገር እንደዚህ እንዳልሽው ፕሮጀክት ቤዝድ የሆኑ ነገሮች ሁለተኛ ነገር ደግሞ
የሆነ ጆብ ዲስክሪፕሽንስ ክሊርሊ ስቴት ከተደረገ ከአንቺ የሚጠበቅብሽን 100% የምታውቂ ከሆነ ብዙውን ጊዜ ከክላይንት ጋር ሊሆን ይችላል ከቀጣሪው ጋር ባክ ኤንድ ፎርት አይኖርሽም። ስለዚህ ከሌሎች ስራዎች 95 ካለሽ ከሱ ጋር አይጋጭም። የሆነ ሰት የሆነ አወር ካለሽም ከዛ ጋር አይጋጭም። እና አይ ቲንክ አሁን እናንቺ ያወራን ያለነው ነገር ቤዝድ ኦን ጆብ ሊለያይ ይችላል። ለምሳሌ አንቺ ባለሽበት ፊልድ ሞስት ኦፍ ቲንግስ ኦልሬዲ ክሊርሊ ሰት የተደረጉ ናቸው። ፕሮጀክት ቤዝድ ስለሆነ በጣም ይቀላል ራይት 95 ኖሮሽ UI UX ዲዛይን ሌሎች ፕሮጀክቶችን መስራት ትችላለሽ። ሶ አይ ቲንክ ሰዎችም እንደዚህ አይነት ነገር የሚያስቡ ከሆነ ሜቢ እነሱ እኮ ዶክተሮች ሊሆኑ ይችላሉ ኦር ሎየሮች ሊሆኑ ይችላሉ። ሶ እነሱ ካሉበት የስራ አለም ወጣ ያለ ኦር ፕሮጀክት ቤዝ መስራት ሊችል ቢካዝ አንዳንድ ስራዎች ዴር ላይክ የተሰሩት ለሳይድ ሀስል የሚመስሉ ስራዎችም አሉ። ክሪኤቲቭ ኢንዱስትሪ ላይ የሆነ ታለንት ካለች ደግሞ በጣም ኢዚ ራይት ቪዲዮ ኤዲቲንግ ሊሆን ይችላል፣ ኢሉስትሬሽን ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል፣ ብዙ ነገሮች አሉ። ሶ እኔ ካልኩት ላይ ለመጨመር ያህል ሜቢ አንቺን ልጠይቅሽ እና አንድ ሰው 95 ስራ ኖሮት ሳይድ ሀስል መጀመር ቢፈልግ ከየት መጀመር አለበት? ምንድነው መጀመሪያ ላይ ማድረግ ያለበት ስቴፕ ብለሽ ታስቢያለሽ? እኔ የምመክረው መጀመሪያ እንትን ማድረግ ሳይድ ሀስሉ ለምንድነው መጀመሪያ የሚለውን እዘት ፓሽኔ ለመከተል ነው፣ ሞር ኢንካም ለማግኘት ነው። ሜቢ ላይክ 95 ላይ አንዳንድ ስራዎች ምንድነው ቢሮ ቢያስገቡሽም አክቹዋል ስራው ትንሽ ሰዓት ሊኖር ይችላል እና እሱን ሰዓት ልጠቀምበት ነው ላይክ ፊገር አውት ሳይድ ሀስል ለምን መጀመር እንደምንፈልግ እና እንደዛ ካረገን በኋላ አንተ ሪዝኑን ስናውቀው ላይክ ምንትን ስኪል የቱ ጋር ነው ጎበዝ የሆንኩት ምን ላይ ነው፣ ምን ያህል ሰዓት አለኝ፣ ኤነርጂስ ምን ያህል ማውጣት እችላለሁ እና በአካል ሄጅ የምሰራው ነገር ነው መሆን ያለበት ወይስ ሪሞት ምሰራው ነገር ነው ብለን እነዚህም we have to figure it out first. the whole process in the long run በጣም ያቀልልናል እና አንዴ ላይክ እኔ ለፓሽን ከሆነ ፓሽን ምንድን ነው እና እንዴት እሱን ፐርሲ ማድረግ እችላለሁ ሊሆን ይችላል። ኦር ስኪል ደግሞ ሌትስ ሴ እንዳልሽ ዶክተር ብሆን ሌትስ ሴ ጎበዝ ነኝ። አንዳንድ ሰዎች አሉ ላይክ በጣም ሲያስረዳው ጎበዝ የሆነ ሰው እና ሜቢ ላይክ ሜዲካል ስቱደንትስ ማስጠናት ሊሆን ይችላል፣ ቱቶሪንግ ሊሆን ይችላል። you never know ብቻ like የግድ exactly ከምትሰሪው ነገር ጋር መገናኘት ላይ ጠበቅበት ይችላል ይሄ ሳይድ ሀስል። so just figure out what you're good at ምን ያህል ሰዓት አለኝ እና ምን ያህል ኤነርጂ ኢንቨስት ማድረግ እችላለሁ። ከዛ በኋላ the next step is going to be is if it's something ስኪሉ ኖሮኝ ከሆነ ቀጥታ ያ ስራ የት ይገኛል የሚለውን ሪሰርች ማድረግ ነው። ዘት ኦንላይን ነው፣ በሬኮመንዴሽን ነው፣ ኢቨንት ሄድኩኝ ነው፣ ኔትወርክ አድርጌ ማወቅ ያለብኝ ሰው አለ። እነዚህን you figure it out. if it's ግን የሆነ ሪሞት ስራ ከሆነ we could just online ፕላትፎርሞችን ሰርች አድርገን ምን አይነት ፕላትፎርሞች ናቸው እንደዚህ አይነት ስራ ፓርት ታይም ይሁን ፉል ታይም ይሁን ሪሞትሊ ስራ መስጠትኛ የሚችለውን የሚለውን we just do your research. ከዛ after we research እና ይሄ let's say ምንድነው አፕወርክ ነው ይባላል። አፕወርክ ነው የሚፈልገውን ስራ በምፈልገው ሰዓት እንደ ሳይድ ሀስል ላይ እዛ ላይ አገኛቸዋለሁ ላይክ ጆብ ሊስቲንግ ውስጥ ይኖራል ቢባል ኦኬ ሶ my next step is going to be ምን ማዘጋጀት አለብኝ? ሬዚሜ ነው ማዘጋጀው፣ ፖርትፎሊዮ ነው ማዘጋጀው፣ ሬኮሜንዴሽን ሌተር ያስፈልገኝ ይሆናል። ለኔ ወይም ከኔ ሜቢ ላይክ አንዳንድ ስራዎች ሰርቲፊኬት ሊያስፈልግ ይችላል እና ላይክ አጭር ኮርስ ወስጄ ሰርቲፊኬት just as proof ምን ያስፈልጋል የሚለውን ታማኝ እና እንትን you just apply. that is actually very good. I think actionable የሆኑ ስቴፖች ናቸው። ማንም ሰው ይሄን ነገር ከአንቺ ያልሽውን ተነስቶ I think ጥሩ የሆነ ፓት ክሬት ማድረግ ይችላሉ ለሳይድ ሀስል የማግኘት ጀርኒያቸው ላይ። አይ ቲንክ ሜቢ አንቺ አድ ማድረገው ነገር የለም፣ ሁሉ ነገር በደንብ ስቴት አድርገሽዋል። ኢትስ ጀስት አሁን የሳይድ ሀስል ካልቸር ላይ ኖቲስ ያደረኩት ነገር ካለ ቅድም ያልኩሽ ነገር ነው which is usually people የሆነ እንዳንቺ palatable የሆነ ስኪል ያላቸው ሰዎች they tend to get more opportunities እና የሆነ palatable የሆነ service or የሆነ skill set ማዘጋጀት I think that's the most important part. right? if you have that then ራስሽም ሴል ማድረግ ይችላል። usually people አሁን ለምሳሌ አሁን ቅድም ሜንሽን ያደረግናቸው አሉ አንዳንድ ፊልዶች አሉ ላይክ ሜዲካል ዶክተር ሊሆን ይችላል። እነሱ እንኳን እንጃ ማድረግ አልችልም፣ ግን በሚገርምሽ ሁኔታ ብዙ ዶክተሮች ሳይድ ሀስል አላቸው እና በጣም ይገርመኛል። ፎቶግራፈር የሆነ ሰው አውቃለሁ፣ እንደገና ደግሞ የሆነ ሌላ በቃ ጭራሽ ኑሪ ካለበት ፊልድ ጋር ሪሌት የማያደርግ የሚሰራ ዶክተሮች አውቃሉና እግዚአብሔር ያውቃል ኬት እንደሚያገኙት ስትሪንግ ግን እነሱም ገብተውበት ያው ሳይድ ሀስል ይሰራሉ። ብቻ ኤኒዌይስ what matters is አንደኛ እንዳልሹ እነዚህ ኢንትረስቶቹ ካሉ አንድ ነገር አንድ ስኪል ሰት ፒክ አድርጎ እንትን ማለት ነው። not every skill can be side hustle
you know እሱን I think ሰው understand ካደረገ ያቀልላቸዋል መንገራቸውን እንትን ልስጥሽ let me give you a scenario እና አንቺ ብትሆኝ በዚህ ሰው ፋንታ ምን ታደርጊያለሽ በቃ let's say you figured out a side hustle for ተጨማሪ income እንትን ማለት ትጀምሪያለሽ you start doing ባለው በቃ side hustle ሊኖረኝ and one more income ተጨማሪ income ይኖረኝ ብለሽ and then ግን ብዙ ስኪል የለሽም ይባል ሰላም የአፍሪ ፖድካስት ቤተሰቦች እስከዛ ድረስ እየሰጣችሁን ስላለው ድጋፍ እጅግ በጣም እናመሰግናለን ነገር ግን በአናሊቲክሳችን መሰረት ወደ 70% የምትሆኑ ተመልካቾቻችን ሰብስክራይብ ያደርጋችሁ ሰብስክራይብ ሆናችሁ ፖድካስታችንን ፕሮዳክሽናችንን እንድናሻሽልና ልዩ ልዩ እንግዶች እንድንጋብዝ ስለሚረዳን ሰብስክራይብ ያደርጋችሁ እንድታበረታቱን በትህትና እንጠይቃለን what are you waiting for hit that subscribe button so let's say አሁን ዝም ብዬ አንድ ሲናሪዮ ልስጥሽና let's say አንቺ ኢንተርናሽ fresh graduate የመጀመሪያ ስራሽ ገብተሻል እና ደመዙ it's not that good cuz እንደ መጀመሪያ ስራሽ እና ተጨማሪ income ማግኘት ፈለግሽ ግን ብዙ ስራ ኤክስፒሪየንስ ከዚህ በፊት ኖሮሽ አያውቅም ከዚ ትምህርት ላይ ነበርሽና ያን የሚያስፈልገውን ስኪል ሴት ከየት ታገኛለሽ ወይስ እንዴት ትመርጫለሽ እና እሱን ስኪል አግኝተሽም ለኔ ይሆናል or like እሱን ስኪል ለኔ የሚሆነውን ስኪል እንዴት ማግኘት ይችላልው okay fresh graduate ሆነሽ ተመረቀሻል I mean ስራ ገብተሻል የመጀመሪያ ስራሽ ነው no previous work experience do I like the industry that I'm in as in like የተመረኩበትን field I think that's a very important question ግን አሁን let's just focus on the side hustle በቃ like አንቺ ተጨማሪ your goal is ተጨማሪ ብር ማግኘት okay how would you do it ቀጥታ ያልሱ ነገር ነው ለምሳሌ አሁን ያለውበት ፊልድ you know አንድ የሆነ ፊልድ ስትገቢ ውስጥ ብዙ ኤክስቴንሽኖች አሉት right let's say if we say business under business አሁን ለምሳሌ even ይሄ ምንድነው I think business marketing is an extension of business we also know so ወደ digital marketing መግባት ይቀለኛል okay so እንደዚህ አይነት ራስ ሎስት ይችላል ሌላ ደግሞ አሁን ያለውበት ፊልድ ደግሞ ለምሳሌ እንትን ቢሆን creative industry ላይ architecture ኮንኩ ለምሳሌ have you noticed ብዙ አርኪቴክቸሮች graphics designers ሲሆኑ እናያለን architecture ስራ full time ተቀጥረው on the side ደግሞ graphics design ምናምን ይሰራሉ UI UX graphic design የሆነ creative ነገር ላይ ይሰራሉ so መጀመሪያ ላይ ማጣት መሞክረው ነገር ከኔ ፊልድ ጋር ሪሌትድ ሆኖ እንደ ሳይድ ሀስል መስራት የሚችለው ነገር ካለ because ትራንዚሽኑም it wouldn't be that hard you know already familiar የሆንኩበት ኢንዱስትሪ ስለሆነ ወደዛ exactly so plus I have something to show for ስለዚህ zero experience ስለሆነ at least ክላይንቶቹ ጋር ሲደርስ ወይ ደግሞ ሃይር ሊያደርገኝ የሚችል ሰው ጋር ራሴን introduce አደረግ I have something to show for at least I have this degree ብዬ ማሳየት እችላለሁ so that's the first step I would take ግን let's say ቅድም እንዳለው እንደዚህ አይነት የሆነ ፊልድ ካልሆነ በዛ ተምሬ ባገኘሁት like my strongest suit be ጋር ነው የሚሄድ መጀመሪያ ላይ two ways either my passion or what skill set am I strong at could be communication እንዳልሽዋ communication ላይ ጎበዝ ከሆንኩኝ ከcommunication related ነገር ጋር ምን ላረግ እችላለሁ I could even start social media you know that's a side hustle on itself so maybe social media ልጀምር እችላለሁ or ደግሞ do I have other skill sets like maybe እንግሊዝኛ ጎበዝ ነኝ ወይ do I have a good accent so እንደዛ ከሆነ አሁን currently you know ባለፈው mention ያደረግናቸው ነገሮች ነበር currently on the rise ያሉ on demand ያሉ ፊልዶች አሉ like SDR sales development representative or BDR business development representative እነዚህ አይነት ስራዎች ላይ I would try to see if I have the skill set that would get me in those fields so ከዛ that's how I would start okay so the thing is I think እኔም ራሱ personally something notice ያደረኩት ነገር አንዴ መፈለግ ስትጀምሪ you'll see a lot of paths like a lot of doors yeah እና ኦፕሽኖች ይታዩሻል and the first step that you have to do is just start somewhere and then አንዱ ላይ ሆን ይችላል ወደ ሌላ ትሄጃለሽ መጀመሪያ ላይ እኔ ሳይድ ሀስሊንግ ከማግኘቴ በፊት I was volunteer ሳረግ የነበረው እንደ እንትን ነበረ ኒውስሌተር ላይ እጽፍ ነበረ articles and then from there I moved on to social media management and then that's how like I got into the marketing industry so መጀመር ነው የትም ቦታ even working for free we've talked about this so many times አይደል for free መስራት portfolio network በጣም ብዙ benefit አለው experience exactly but you have a field where you can practice for free መሳብ ብታረጊ ማንም መጥቶ ለመሳብ ሳይከፍልሽ exactly የከፈልሽ ስለዚህ it's the perfect opportunity experiment ለማድረግ ለመማር እዛው ደግሞ
knowing something but theory practice ይለያያል so it's the perfect opportunity to do that so I think that's how I would start generally I went a lot of places and I hope it makes sense it does okay. I think ሌላ ደግሞ side hustle ልክ በቃ ስራውን ስታገኙ ተጨማሪ ብር ስታገኙ whether it's for your passion or አንቺ ለፈለግሽበት ነገር time management ትንሽ ይከብዳል በጣም right እና I think we talked about this ግን እኔ time manage ማድረገው I write everything down አሁን በቅርብ ነው like ChatGPT ጋር እንትን የጀመርኩት እንጂ collaboration what I used to do is I had a notebook and then I would write down እንዳለ ማደርጋቸውን ነገሮች በቃ ለ9 to 5 እንትነው ታስክ if it's not task based እና if it's something አሁን call center ሲሆን it's not task based አይደለ የሆነ ስልክ ሲደወልልሽ ነው you can't really predict how your day is going to go like ወይ ብዙ ይደውል ይችላል ወይ ትንሽ ይደውል ይችላል so እንደዚህ አይነት scenario እንደዚህ አይነት area ለሚሰራ ሰው what I would suggest is free time መጠቀም so let's say like ሁለት call መሃል if you have a few minutes እሱን minutes ለዛ ስራ ማድረግ still ትንሽ እንትን ሊሆን ይችላል ትንሽ ሊጋጭ ይችላል ግን የስራውን ባህሪ ስለምጁ you know ምን ሰዓት ላይ ስራ እንደሚበዛብሽ እና ምን ሰዓት ላይ ያንቺን full 100% attention እንደሚፈልግ so you plan according to that time so በዚህ ሰዓት ላይ እንደዚህ ያህል ሰው ወይም ይሄን ያህል ነገር ይሄን ያህል % of my attention ስለሚፈልግ my 9 to 5 ልክ ትንሽ ጋፕ ያለ ሰዓት ላይ ደግሞ you could do your side hustle ነገሮችን እዚህ መክተት እንችላለን እና ይሄ በአጋጣሚ በዚህ ላይ ለሚ ስኒክ ኢን ሳይድ ሀስል ሲባል እንትን አይደለም like ትንሽዬ ነገር አይደለም let's say የራሱን ድርጅት መጀመር የሚፈልግ ሰው financially stable ሆኖ እዚህ ጋር like ይሄ በየወሩ security financially secure ሆኖ experiment የሚያደርግበትም እድል ነው like ከጎን you could start your own business like online business ሊሆን ይችላል ሌላ ምን አለ like ይሄ something I'm not that good at it ግን የሆነ entrepreneurship without the risk of losing it all መለማመድ የምትችይበት side ነው so like you could also use the side hustle to grow your business mindset leadership management የራስ ስራ መክፈት ምን ይመስላል like አላ አያደርገውና ካልተሳካም you always have your 9 to 5 to back you up ከተሳካ ደግሞ እግዚአብሔር ይመስገን ለቀሽ ትወጪና ድርጅትሽን ታሳድጊያለሽ እንትና እንደዚህ አይደል የሆነው golden sales ቢኒ ባንክ እየሰራ አይደለ እሱ ምንድነው ያደረገው like ከመርካቶ ጨርቆች like ሱሪዎቹ ምናምን አምጥቶ እዛው ለቢሮ ሰዎች እየሸጠ ነው ስኬል አፕ ያደረገው ቢዝነሱን እና በዛም ስለ ሴልስ በደምብ ተረዳ yes exactly so side hustle doesn't have to be something ይሄ ኦንላይን ወይም ተጨማሪ ኢንካም or like ይሄ እኛ የለመድነው አይነት ሳይድ ሀስል ብቻ መሆን አይጠበቅበትም you could use it as an opportunity business mindsetሽን ለማሳደግ የራስሽ ድርጅትን ለመጀመር and it's just nice ብዙ ሰዎች እቺ ነገር ዲቤት ያደርጓታልና and I have my own opinion good side hustle ሲኖርሽ like 9 to 5 ላይ ላለው like ለመስሪያ ቤት ይሆናል አለቃሽ ብቻ መናገር አለብሽ ወይ can you openly talk about it me personally it depends no it depends on the boss good honestly and on the መስሪያ ቤቱ policy ሊኖራቸው ይችላል ግን on the same time any people are petty to be safe አትናገሩ ነው የምለው እኔ personally አትናገሩ ነው የምለው ምክንያቱም ሁሌ ፐርፌክት ሆነ ሾው አፕ አታረጊም ገና ለምሳሌ ኦሬዲ የሆነ ሴት ያረክሽው ኤክስፔክቴሽን ሊኖር ይችላልና ሜቢ እንደዛ አይነት ነገር ሜንሽን ያረክሽው በዛ ጊዜ ሊሆን ይችላል ሶ የሆነ ሰዓት ላይ እንኳን ትንሽ ፎሎ አፕ አድርገሽ ወይ ባንድ ሳይድ የሆነ እንደዚህ ሆኖ እንደዚህ ሁሌ ፐርፌክት ሁሌ 50-50 ነው መስጠት you know it's not really realistic sometimes you might take away ከዚህኛው ስራሽ ትንሽ ከዛኛው ስራሽ ትንሽ ኮምፐንሴት ያረክሽ ሊሆን ይችላል የምትሄጂው ግን ሁሌ ያቺን ይሄ ኮምፐንሴት የምታረጊባትን ላያዩት ይችላሉ they might catch you when you're taking away from this time ሰላም የፍሪ ፖድካስት ቤተሰቦች እስካሁን ላደረጋችሁልን ድጋፍ በጣም እናመሰግናለን ነገር ግን በአናሊቲክሳችን መሰረት 70% የምትሆኑ ተመልካቾቻችን ሰብስክራይብ አይደላችሁም የእናንተ ሰብስክራይብ ማድረግ እኛን ፖድካስቱን ፕሮዳክሽኑ የተሻለ ቦታ እንድደርስ ያደርገናል በዛውም ለእናንተ ምርጥ እንግዳም እንድንጠራ ይረዳናል ስለዚህም በትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን ሰብስክራይብ አድርጉ ያሰብሽውን ነገር ቱ አንደርስታንድ ላይ ያደርጉት ይችላሉና ሁሌ ኤክስፕሌን ማድረግ having that back and forth ምናምን ደግሞ እኔ እንጃ me personally ደስ አይልም እና ይሄ ትራስትንም ሜቢ ሊያጠፋ ይችላል so they feel betrayed too exactly so it depends on the person so interpret የሚያደርግበት መንገድ በጣም ይለያያል especially አለቃ ሲሆን so I think setting your boundaries is good obviously የተጠበቀሽብሽን ነገር አድርጊ ዘኝ የተሰጠሽ ስራ ላይ ሁለቱም obviously trust አድርገው ነው ስራውን ይሰጡሽ so አንቺ ማድረግ ያለብሽን ያረክሽ ከዛ ግን on the same time you don't have to tell them about everything you know personal lifeሽም ይሄን ያህል አታወሪም ስለዚህ
keeping that boundary እና keeping it to yourself ብዬ አስባለሁ ግን እኔ እናገራለሁ ይሄን ሁሉ ያልኩት እናገራለሁ ሁሌ I think እኔም someone traumatized me እንደዛ አድርገሽ የሆነ ሰው ድሮ መሰራበት መስሪያ ቤት እንትን አለ I think my first 9 to 5 my first side hustle like ጊዜ መሰለኝ ቋሚ የሆነ side hustle like freelance አጫጭር ፕሮጀክቶች ይመጣሉ project based ነው ግን ይሄ ቋሚ ነውና I got excited because I mean I was so proud of myself and ደግሞ አሪፍ ድርጅት ነው አሪፍ project ነው it's something that I'm interested in and I'm like giggly ሆኜ excited ሆኜ I'm like telling people ስራ ቦታ ውስጥ ሌላ ስራ ካገኘሁ እንደዚህ ድርጅት ነው ምናምን በቃ ታዋቂ መስራት ድርጅት you know and then my old boss was like you do know እኔ ከመከፍልሽ ሰዓት ላይ ወስደሽ ለእነሱ እንደምትሰጪ አለኝ and then he's like ይሄ 8 ሰዓት እኮ it's the money I'm paying you is 8 ሰዓት ለእኔ እንድትሰሪ so like በዚህ 8 ሰዓት ውስጥ you can't really be working other people's jobs because you're stealing from my time you're stealing from the company's money ከዛ ደነገጥ እኔ እንደዛ ይቻላል I was just money I'm just happy that I'm making more money and now logically speaking from their side እውነትም የሚከፍሉን it's for on creative field they're paying you for your creativity but ግን እኛ ሀገር እንደዛ ትናንሽ ሰው ነው አንዳንድ ሰው ነው የሚያስበው like አብዛኛው ቀጣሪ የሚያስበው በቃ like part time ኮንሽ ለ4 ሰዓት በቀን ውስጥ 4 ሰዓት full time ኮንሽ ደግሞ በቀን ውስጥ 8 ሰዓት so በቀን ውስጥ 8 ሰዓት technically የነሱ 8 ሰዓት ነው ለነሱ መስራት ያለብሽ ግን realistic ነው ደግሞ 8 ሰዓት ሙሉ ቀጥታ መትሰሪው ስራ የለም unless you know 8 hour surgery ካልሆነ በስተቀር አይደለ you just ቁጭ ብለሽ አትሰሪም 8 ሰዓት ሙሉ በተለይ አንድ ድርጅት ወይ አንድ ፕሮጀክት የሆነ ነገርና don't tell your bosses cuz ያንግርም ሊያዩት ይችላሉ and አንዳንዴ ደግሞ do you know TikToker Rezina workshop Rezina she does makeup በጣም ጎበዝ ናት Rezina okay so she was telling the story of how መጀመሪያ መስሪያ ቤቷ የራሷን ድርጅት ልትከፍት ፈልጋ so እንደ mentorship ነው ሄደችው ሳጋ አንዳንዴ ደግሞ you might need guidance cuz maybe ተመሳሳይ ነገር ልትከፍት እና ተመሳሳይ ነው እንጂ it's not the same እና ሄዳ ነገረቻት እኔ እኮ እንደዚህ ላደርግ ነው እና it's ገና in the future አደርጋለሁ ግን እንደ I'm going to manifest that type of thing ምንድነው business card የሆነ ነገር አሰራች እሺ ግን አሁን እወጣለሁ አሁን እሰራለሁ አይደለም ታምኛለሽ like within like በዛን ሰሞን they fired her እና አንዳንዴ people petty ሆኖ ሊያባሩሽ ይችላሉ so you're right እኔም አትናገሩ ጋር ነው more የምሄደው ግን let's say እንትን ይሆናል your side hustle or your part-time job in person የምትሄጂበት ሊሆን ይችላል and then ማድረግ ይቻላል my friend ዛጋለች ናት ይነገረች what she could do is since you can't be like አለቃሽን ሄደሽ እንትን ሌላ ስራ ላይ ሌላት what do you mean እኔ ጋርም እኮ ስራ ነሽ ሊልሽ ይችላሉ so ምን ማለት ይችላለሽ or ትምህርት ጀምሬያለሁ ወይ ማስተርሴን ጀምሬያለሁ or የሆነ ብቻ like something related to school that because in their head እቺ ልጅ ተመልሳ ጠቅመኛለች ይላሉ you know manipulation 101 so I think the best advice ምሰጠው you could tell them ትምህርት አለኝ እና ከሰዓት በኋላ ክላስ መሄድ ስላለብኝ ፍቀዱልኝ ቶሎ እንደወጣ you know people are understanding እንደዛ ሲሆን ቅድም ስለ እንትና አንስቼ ነበር አይደል ስለ ቢኒ ጎልደን ሴልስ ኤንድ ማርኬቲንግ አሁን እሱ ልክ ግን ብር ማግኘት እንደጀመረ በሳይድ ሀስሉ አይደለም የወጣው ትንሽ ቆይቷል ትንሽ he made sure የሆነ ጥርቅ የሚይዘው ነገር እንዳለ ከመውጣቱ በፊት እና አንቺ ብትወኝ or ለምትመልካቾቻችን ምን ትመክሪያለሽ when should they leave their side hustle እና ወደ ቋሚ ስራ ቋሚ ስራቸውን እንዴት ነው ለቀው ሳይድ ሀስሉን ወደ ቋሚ ስራ የሚቀይሩት ወይም መች መቀየር አለ at what point አይደል that's a very good question and the side hustle depend ያደርጋል አንዳንድ side hustleዎች maybe አሁን አንድ ስራ ዲማንዱ ወዴት እንደሚሄድ እንትን ማለት ፕሪዲክት ማድረግ ይቻላል right especially now with the rise of AI አንዳንድ ፊልዶች ላይ አትገቢበትም right እያወቅሽ ምክንያቱም ብዙ ነገር አውቶሜትድ የተደረገ ነው that's true አሁን personally አንድ concern የሚያደርገኝ ነገር እሱ ነው so means ዋናው ስራዬን ከመልቀቂ በፊት እና ይሄ ሳይድ ሀስልን ወደ ሳይድ ሀስል ከመግባቴ በፊት መጀመሪያ ማወቅ የምፈልገው የትኛው ነው ላስት ሊያደርግ የሚችል on the long run የትኛው ነው የሚጠቅመኝ የትኛው ነው ፊውቸሬን የሆነ ስቴብል የሆነ ነገር እንዲኖረኝ የሚያደርግልኝ ብዬ ነው መጀመሪያ ኮምፔር ማድረገው ብሩ ብቻ አይደለም ብዙ ሰዎች I think በብር የሚሸወዱት right ወይ maybe አንዱ ብር በደንብ እያስገኛቸው ሊሆን ይችላል ግን on the same time side hustle it depends like freelance ነው ወይስ
ቋሚ ነገር ነው እሱም አንድ ጥያቄ ነው ሳይድ ሀስሉ ማለት ነው ፍሪላንስ ከሆነ በጣም ፍላክቹዌት የሚያደርግ ነገር ነው አይደል አንዳንድ ጊዜ ክላይንት ይመጣል አንዳንድ ጊዜ አይመጣም አንዳንድ ጊዜ ፕሮጀክት ይመጣል አንዳንድ ጊዜ አይመጣም so it's very risky tricky ነው just because አሁን 4-5 ክላይንት ስላለሽ doesn't mean next month ላይ or ከዛ በኋላ ያለው ጊዜ ላይ የሚመጣ so በሱ ብቻ ዲሳይድ የሚደረግ ነገር አይደለም ብዬ ነው ማስበው አሁን ቅድም እንዳልኩትም የምትሰሪው ስራ or በሳይድ ሀስል እየሰራሽ ያለሽው ስራ in the future in the coming 5 years is it going to be something by AI replace የሚደረግ or automate የሚደረግ ነገር ነው ወይ ወይስ is it something elevate ማድረግ የምትችይበት ወደ career መቀየር የምትችይበት ነገር ነው ወይ so monetary value ብቻ center ማድረግ ለነዚህ decision I think በጣም ይሄ መጠንቀቅ ያለብን ነገር ነው ብዬ ነው ማስበው second thing is ከፓሽንሽ ጋር አላይን ያደርጋል ወይ ከፓሽንሽ ጋር አላይን የሚያደርግ ነገር ከሆነ እና in the future ደግሞ if it's something that ትልቅ ነገር መገንባት የምትችይበት ነገር ከሆነ then okay እሺ ለራስሽ ታይም ሴት ማድረግ maybe አሁን ለምሳሌ ቅድም ያልሽው ነገር ሊሆን ይችላል on the side business እየሰሩ አሁን ለምሳሌ ቢኒያም ጎልደን I think is the perfect example አይደል የቢኒያም ጎልደን ኤፒሶድ ላይ ምንድነው የነገረን ተቀጥሮ ለ10 አመት ምናምን ሰርቷል ዘሎ አልገባበትም ቢዝነስ መክፈት እንደሚፈልግ ሁሉ የሚያውቃል ግን ዘሎ አለማይገባበት ምክንያቱም በመሃል አንደርስታንድ ማድረግ ያለበት መማር የነበረበት ብዙ ነገሮች እንዳሉ ስላወቀ እነዛን ነገሮች እስከሚያገኝና በራሱ ተማምኖ ኦኬ አሁን I'm ready እስከሚል ድረስ አላረጉም ኢቭን ብር እያገኘ ራሱ ሳይድ ሀስሎች እየሰራ ብር በደንብ አጠራቅሞ ራሱ እያገኘ አላረገውም ነበር ምክንያቱም he knew ብር ብቻ አይደለም the most important factor እዚህ ጋር እውቀት አለ ኔትወርክ አለ እንደገና even mental state ራሱ አንድ ትልቅ ነገር ነው so am I ready for this mentally physically financially even family wise እና like social circle wise am I ready for this commitment የሚለው ማሰብ አለብን what are the risk factors የሚሉትን በደንብ መረዳት both sides what could I gain from this ምን ላገኝ እችላለሁ በዚህ decision ምን ላጣ እችላለሁ የሚሉትን ነገሮች በደንብ አመዛዝኖ ነው ሰው ወደዛ መምጣት ያለበትና like I said ሁሌ ሰው የሚሳሳተው monetary value ብቻ consider አድርጎ ይሄን decision ወደዚህ decision ሲመጣ ነው ስለዚህ ብር is not the only value ብዬ ነው ማስበው so with this in mind አንቺ መጨመር ፈልግ ነገር አለ እዚህ ላይ no you said it all that was good okay እሺ ስለዚህ እኔም ጠይቅሽ ጥያቄ አለኝ so አሁን side hustle እንዳለው I think ይለያያል right like side hustle እና freelance confusing የቀያየርሽ ልጠቀሚያቸው ትችላለች እነዚህ ተርሞች ግን not every side hustle is a freelance work so ብዙ አይነት side hustle ሊሆኑ የሚችሉ ነገሮች አሉና right now ሰው መጀመር ቢፈልግ ምን እስካሁን አሁን ላይ በደንብ ዲማንዳቸው የጨመሩ ያሉ ስኪል ሴቶች ሊሆን ይችላሉ ስራዎች እንደ ሳይድ ሀስል መጀመር የሚቻሉ ስራዎች አሉና እነሱ ማን ናቸው ብለሽ ታስቢያለሽ ወይ አንቺ የምታውቂያቸው ካሉ I think I said it last time በጣም underrated is tutoring ማስተማር because it's something ብዙ ካንቺ ብዙ የማይፈልግ በሳምንት 2-3 ቀን እና የሆነ ያህል ሰዓት ነው እና ሜቢ ላይክ ኢን ፐርሰን ሄደሽ ለማስጠናት ሰዓት የሚከብድሽ አይነት ሰው ከሆንሽ ደግሞ ኦንላይን ቱቶሪንግ አለ people in America ሆነው internationally እየቀጠሩ remote you could get paid in dollars ሌላኛው ደግሞ if you ቋንቋ የሚያውቅ ሰው ከሆነ እዚህ ሀገር በጣም ብዙ እንትኖች አሉ outsourcing ወይም outsourcing ብቻ ሳይሆን ኢንተርናሽናል ድርጅቶች እዚህ ሀገር በጣም እየተከፈቱ ነው so let's say ኦሮምኛና እንግሊዝኛ የሚያቅሰው you're so lucky እንዳስተርጓሚ መግባት ትችላለሽ because it's rare ሁለቱንም የሚያቅሰው ሁለቱንም ቋንቋ በደንብ አውቆ ኢንተርፕሬተር ሆኖ ለመቀጠር በቂ ሰው ስለሌለ same with ከአማሪክ ውጪ if you know any language plus English you could be making a lot of money so just online ግቡና search እንደዚህ አይነት ስራዎች ይገኛል that apply አድርጎት ካንቺ ብዙ ማይፈልግ አይነት ስራ ነው just needs proof that አንቺ እሱን ቋንቋ መቻለሽ ሌላው ደግሞ it's video editing ይሄኛውም ብዙ ሰው ያለ ይመስለናል ግን again በጣም ብዙ ሰው ደግሞ ኮንተንት ክሬተር እየሆነ ነው you know what I mean ሁለቱም እኩል እየጨመረ ስለሆነ በጣም ብዙ ሰው ወደ ዩቲዩብ እየገባ ነው ብዙ ሰው like ከቲቪ ወጥተው እንትን like ሾዋቸውን ፖድካስታቸውን ወደ ዩቲዩብ እያመጡ ነው ወደ ቢዝነሶች ደግሞ ማርኬቲንግን like ከቲቪ እያወጡ more ወደ ሶሻል ሚዲያ እየሄዱ ነው ወደ ኢንስታግራም ወደ ቲክቶክ so video editing በጣም it's an easy skill ቶሎ የሚለመድ ነገር ነው እና you can make good money እና ባንዴ 2-3 ሰው ክላይንት ይዘሽ የምትሰሪው ነገር ነው የሆነ
you can make good money as በቃ እንደ ሳይድ ሀስል በጣም አሪፍ ነው ኮንተንት ክሪኤሽን ቲክቶክ ሆስት መሆን ቅድም እንዳልሽ ኮሚኒኬሽን ላይ ጎበዝ የሆነ ሰው እና ካሜራ ፊት ቆሞ የማይፈራ ሰው ካለ የቲክቶክ ሆስት መሆን ይችላሉ እና ይሄኛው ብዙ ድርጅቶች ወደ ሶሻል ሚዲያ እየመጡ ስለሆነ እቃቸውን በስትክክል የሚያስታውቅላቸው ሰው ይፈልጋሉ and even though like አሁን I think content creator ሌላ ሰው ነው አይደለ ይሄ ስክሪፕት የሚጽፈው ሌላ ሰው ነው ስትራቴጂ የሚያወጣ ሌላ ሰው ነው እና አብዛኛውን ጊዜ those people prefer አንድ ሆስት ቀጥረው ይሄንን ነገራቸውን ኢምፕሊመንት ቢያደርግላችሁ ሰው ቲክቶክ ሆስትን በቀላሉ እንደ ሳይድ ሀስል ተጠቅመን አሪፍ ብር የምናገኝበት ነገሮች ነው አንቺ what do you want to add I think you said it እና ባለፎቶ ሜንሽን ያደረግናቸው ነገሮች አሉ like outsourcing offshoring ያልሽው ሳለ sales development representative SDR or ደግሞ BDR business development representative እነዚህም ይሄን ያህል ብዙም ስኪል ሴት አያስፈልጋቸውም the SDR ጥሩ እንግሊዝኛ ካለሽ accent American accent እንትን ማድረግ ምትችል ከሆነ BDR ደግሞ if you're good at usually ይሄ በብዛት በጣም ሲምፕል የሆኑ ታስኮች ነው reaching out to businesses so ብዙ ሰዎች ወደዚህ outsource ወይም offshoring companies hire ሲያደርጉ you just have to like email ማድረግ ነው companies identify አድርጎ እዛ company ላይ key decision makerውን identify አድርጎ ከዛ you might have some script or emails like እነሱን አዘጋጅተሽ cold emailing but I guess or ደግሞ LinkedIn ላይ reach out ያደረግሽ በቃ connection መፍጠር ከዛ maybe loop ማድረግ ከዛ በቃ ቀላል ነገሮች ናቸውና በአጭር ጊዜ ውስጥ ራስሽን ማስለመድ የምትችይ ነገሮች ናቸው ስለዚህ እነዚህ ስራዎች I think ጥሩ ዲማንድ አላቸው right now so consider ቢደረጉ ሌላ I think ያው እንዳልሽ ነው especially mention ያደረኩት like accounting እና HR ባለሙያ ኮንሽ ሁለቱ ፊልዶች አሁን ሰው በጣም እንትን እያደረገ ነው like accounting አትግቢበት የሚባል ፊልድ ነውና I know if you're an accountant if you're an HR ምንድነው በጣም ብዙ ስታርታፕም የመጣ ነውና ስታርታፖች they cannot afford full time accounting እና accountant full time accountant እና full time HR officer መቅጠር አይችሉም ለዛ ምንድነው የሚያደርጉት ፍሪላንስ ነው የሚቀጥሩት so it's something you wouldn't expect እኔ በቅርብ ነው የሰማሁት እኔ ሰማላቂ ነው ግን አካውንታንት እና HR ስትሆኚ ለብዙ ድርጅቶች መስራት ትችላለሽ so like so መቅጠር ሲፈልጉ per person per project እንደ ፍሪላንስ በስትክክል ክሪኤቲቭ ያልሆነ ፊልድ ሆኖ ግን በደንብ ፍሪላንስ ላይ የሚሰራ ወይም ዲማንድ ያለው አካውንቲንግ እና HR ነው you could do that even HRዎች ላይ headhunter ሆነሽ ለብዙ ካምፓኒ even international companies they pay a lot ብዙ አይበራለትም ግን በደንብ የሚከፍሉት talent acquisition even outsourcing እና offshoring companies እየሰፉ ያደጉ ስለሆነ እንደዚህ talent headhunters በደንብ ዲማንድ ላይ ያሉት ነው you can work on multiple companies ደግሞ ቀላል ነው just finding people on LinkedIn yes ብዬ ማቃለል አልፈልግም ግን ጥሩ ስራ ነው ያን ያህል ሰዓትና ኤነርጂ ሳያስደባችሁ ከቤታችሁ ሆናችሁ መስራት የምትችሉት ነገር ነው ሰላም የፍሪ ፖድካስት ቤተሰቦች እስካሁን ላደረጋችሁልን ድጋፍ በጣም እናመሰግናለን ነገር ግን በአናሊቲክሳችን መሰረት 70% የምትሆኑ ተመልካቾቻችን ሰብስክራይብ አይደላችሁም የእናንተ ሰብስክራይብ ማድረግ እኛን ፖድካስቱን ፕሮዳክሽኑን የተሻለ ቦታ እንድደርስ ያደርገናል በዛውም ለእናንተ ምርጥ እንግዳም እንድንጠራ ይረዳናል ስለዚህም በትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን ሰብስክራይብ አድርጉ ይህ ፖድካስት ተዘጋጅቶ የሚቀርብላችሁ በአፍሪወርክ ነው አፍሪወርክ ምርጥ ሰራተኞችና የምትመኙትን ስራ የምታገኙበት አሪፍ መፍትሄ ነው ዲስክሪፕሽን ላይ ባለው ሊንክ ተጭናችሁ አፍሪወርክን ዛሬ መጠቀም ትችላላችሁ ኦኬ ብዙ ሰዎች ሳይድ ሀስል ሲጀምሩ ሲሳሳቱ ያይሻቸው ወይም ያስተዋልሻቸው ነገሮች አሉ yes አንዳንዴ እንትን ብረት አለ you just start making money እና ብረት አለሽና የሆነ ሰዓት ላይ ምን ይሆናል skill wise experience wise አታድጊ የሆነ like በተለይ if you're in the IT field tech field ስትሆኚ በጣም ሁሉም ነገር ቶሎ እያደገ ስለሆነ አንቺ እዚህ ጋር even though the money is good even though the clients ይሄ ብዙ ነገር መስራትሽ አሪፍ ቢሆንም it's kind of ያመልጥሽና you find yourself ትንሽ behind ሆነሽ so የሆነ ይሄ experience wise skill wise ራስሽን እያሳደግሽ ስራውን ሳይድ ሀስሉም because አሁን ቋሚ 95 ደስ የሚለው ሁሉም ነገርሽን ባንዴ ግን ሁሉንም areas የምታሳድጊበት ነው አይደል communication ታሳድጊያለሽ because you have to talk to your colleagues ስኪልሽ ያድጋል because እዛ ስለሆነ የሆነ አጭር ስላልሆነ like it's everyday የሚሰጥሽ ታስኮች አሉ everyday የምትሰራቸው ነገሮች አሉ so ስኪልሽ ያድጋል experience wise you're learning ከሰውም እየተማርሽ ነው ላንቺም ደግሞ ስራውም እያስተማርሽ ይሄዳል when it's side hustle ወይም side hustle ሲሆን ግን አንዳንዴ ችላለች ትችላለሽ because ብር እየሰራው ነው ይሄን ያለ ራሴን አፕዴት ማድረግ አይጠበቅብኝም የሆነ ኮምፎርት ዞን ውስጥ ከተሻለ so one is that ሁለተኛው ደግሞ
ክላይንት ሳይሆን ሳይድ ሀስል ላይክ ስራው አሁን ለእኔ ፊልድ ሳይድ ሀስል የሚባለው ፕሮጀክት ቤስድ ናቸው አብዛኞቹ ቋሚ አይደሉም ሶ ይሄ ፕሮጀክት ቤስድ ሲሆን ምን ይፈጠራል አሁን 2-3 ፕሮጀክት እጅ ላይ ካለ you kind of forget የሚቀጥለውን ክላይንት ቼስ ማድረግ or you know like አሁን ስራ ቁጭ ስትይ አፕላይ ማድረግ አለ ከሰው ጋር ማውራት አለ ኔትወርክ ማድረግ አለ ግን ስራው ሲመጣ ያን ነገር ማቆም ያለብሽ ይመስላል ከዛ ይሄውላ ነገር ያርኩት እኮ ስራው እስከሚመጣ ነው ግን ኖ ይሄ ስራ ሲያልቅ ደግሞ you're going to find yourself ያለምንም ሳይድ ሀስል ያለምንም ተጨማሪ ኢንካም ሶ set a time እጅ ላይ 9-5 ያለ ፕሮጀክቱም ያለ set a time በሳምንት የሆነ ቀን የሆነ ያህል ሰዓት ክላይንት ቼስ የምታደርጊበት ታይም so that ይሄኛው ፕሮጀክት ሲያልቅ ቶሎ ሌላ ኢንካም እንዲተካልሽ so እነዚህ ሁለቱ ናቸው እኔ I like that I think በደንብ ብለሽዋል የምጨምረው ነገር ያለ አይመስለኝም ግን እንዳልሽ ነው በቃ አንድ ብር ላይ ብቻ ፎከስ ማድረግ and then you tend to forget like the most important thing is not አሁን የምታገኘው ብር but the you know ሁሌ I think ሁሌ ማመጣው ወደ እንትን ወደ personal brand right portfolio is part of your personal brand ጥሩ quality client አግኝተሽ portfolioሽን build የምታደርጊ ከሆነ there will come a point you don't even have to chase for clients አይደል so with that in mind ነው እንጂ እያንዳንዱ ሙቪሽን ፕላን ማድረግ ያለብሽ it's not በብር ብቻ አይደለም right so ያው እንዳልሽው not centering every action just on monetary gain ብቻ ሳይሆን building your career ሊሆን ይችላል personal brandችን ለማውጣት ሊሆን ይችላል ኔትወርክ ለመገንባት ሊሆን ይችላል እሱን ነገር እያሰብን ብናደርግ ምክንያቱም አንዳንድ ጊዜ ሳይድ ሀስል ስትገቢ ራሱ መጀመሪያ ላይ ሳይድ ሀስል የሆነበት ምክንያት ሊኖር ይችላል አንቺ ቅድም ያልሽው ነገር አለ ኤክስትራ ብር ስለፈለጉ ነው ወይስ along the way መገንባት የሚፈልጉት ወይ ቢዝነስ ሊሆን ይችላል የሆነ ነገር ሊሆን ይችላል ለሱ ነው የሚለው so I think extra money ብቻ ከሆነ makes sense okay of course የመጣውን ሰው መቀበል that's fine ግን በኋላ ላይ you know personal brandቸውን ለመገንባት or along the way መገንባት የሚፈልጉት ቢዝነስ ካለ አክሽናቸውን ፕላን ሲያደርጉ with that in mind ሆኖ along the way የሚረዳቸው ነገር እንዲያሳኩ የሚያደርግ ስቴፖች ቢከተሉ ጥሩ ነው so that could be like working with someone that could elevate their portfolio or having a work that is worth showing ሊሆን ይችላል so እነዚህን እያሰቡ ቢሄዱ ጥሩ ነው ብዬ አስባለሁ ለብር ከሆነ ግን I think ያገኙትን ሰው እያዙ መጨፍጨፍ ነው anyways so maybe ከመዝጋታችን በፊት ገና ለጀማሪ ሳይድ ሀስል ሊሆን ይችላል ፍሪላንሰር ሊሆን ይችላል በአንቺ ባለሽበት ኢንዱስትሪ ሊሆን ከዚህ በፊት አውርተናል ግን ሌላ ነገር start from Afriwork it's of course free በቀን ውስጥ በጣም ብዙ ስራ ነው የራሱ ኖቲፊኬሽን በጣም ብዙ የሚገባልኝ like there are days where ከመቶ ስራ በላይ ፖስት የሚደረግበት እና ከመቶ ውስጥ አይጠፋም እናንተ የምትፈልጉት አይነት ስራ so ሁሌ make sure you notification ሚት እንዳታደርጉት so that notification እንዲገባና ፒን አድርጓት mine is pinned of course so that እና just ሞክሩት it's the ቅርብ ነው the easiest ነው compared to other platforms plus በጣም ብዙ job listing ስላለ you're gonna find what you want and it's just good it's really good I recommend start ከአፍሪወርክ ጀምሩ እኔም የመጀመሪያ ሳይድ ሀስልን ያገኙት ከአፍሪወርክ ነው ስለዚህ ለሁሉም ሰው ነው የሚሆነው there's space for everyone ለሲኒየሮችም አሉ ለጀማሪዎችም አሉ ለሁሉም ሰው የሚሆን ስራ ነው የሚወጣው ደግሞ ፊልተር ማድረግ ስለሚቻል part time remote part time remote zero experience ያሉ ፊልተር በጣም convenient እና easily accessible የሆነ ፕላትፎርም ስለዚህ ስንጠቅማችሁ መጀመር ትችላላችሁ ስለዚህ የዛሬው ኤፒሶዳችን ይመስል ነበረ ብዙ ነገር ተማሪዎች ተስፋ እናደርጋለን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ሐሳብ አስተያየታችሁና እንድንጠራ የምትፈልጉት እንግዳ ካለ ኮሜንት ሴክሽን ላይ ጻፉልን ባይ